ማህሌትና ዝና በብሩኬ ላይ ከባድ ሴራ እየጠነሰሱበት ይገኛሉ። ሁለቱን ከምድረ ገጽ ማጥፋት አለብን እያለ ዝና ለማህሌት እያወራት ነው። ማህሌትም ሰዎች እንዳሏት ቀድመህ ግን ብሩን ስጠይ ብቻ አንተ እንጂ እኔ ሰዎች አሉኝ እያለ ትለዋለች። ዝናም ዋናው ነገር አንቺ ስራሽን በአግባቡ ከሰራሽ ስለ ብሩ አታስቢ፣ እኔ በደንብ ነው የምሰጥሽ፣ ብቻ ስራሽን ምንም አይነት ነገር እንከን እንዳላገኝበት እኔ እንደምፈልገውና እንደምጠብቀው ማድረግ አለብሽ፣ አስተካክለሽ ስሪ። ግን አንቺ መጀመሪያ ጊዜ ሳይሽ ጎበዝና ጠንካራ ትመስሊ ነበረ። አሁን ላይ ዝም ብዬ ሳይሽ ግን የሆንሽ ልፍስፍስ ነገር መስለሽኛል። ብቻ ጠንቀቅ በይ እያለ ይላታል። ብሩኬ በድጋሚ ከባድ ችግር ደረሰበት። የልጁ ህመም የጠና ነው። ቶሎ ብላ ውጭ ሀገር ሄዳ ካልታከመች ህይወቷ እንደማይተርፍ ተነገረው። መኪናና ቤቱንም ጨርሶ ሸጧል። ብር ግን የተወሰነ ጎድሎታል። ይሄ ብር ደግሞ በተአምር ሊያገኘው አልቻለም። የቀረው 1 ሳምንት ነው። ከዚህ ከ1 ሳምንት ውስጥ ከዘመድ ከአዝማር ጠይቆ 500 ሺህ ብር ብቻ እንዲያገኘ ለቅድስት ያወራታል። ቅድስቴም አይዞ ብቻ ጋሼ እንፈልጋለን አንተ አትጨናነቅ በምትለውም ጊዜ ብሩኬ ከየት ይፈልጋል ብለሽ ነው ቅድስት? እኔ እኮ ካሉኝ ዘመዶቼ ነው 500 ሺህ ብር ብቻ የአየር ትኬት ነው ያገኘሁት። እዛ ከሄድን በኋላ ለእያንዳንድ ነገር ብር ያስፈልገናል። 1.5 ሺህ ብር ይቀረኛል። ያ ማለት ይህንን ብር በዚህ ሳምንት ውስጥ ካላገኘሁትኝ እንዴት አድርጌ ነው ምሳሌን ይዣት የሚሄደው? ምሳሌ ደግሞ ግዴታ ውጭ ሀገር ሄዳ መታከም እንዳለባት ዶክተሩ ነግሮኛል። ለዛውም ጊዜ የለኝም እያለ ሲነግራት ቅድስትም አይዞ እፈልጋለሁ የሚል መልስ ነበር የመለሰችለት። ማህሌት ዝናን ጉር ሰርተኸኛል። እኔ ለብዙ ጊዜ ስደክምበት የነበረውን ነገር እያወራሁ እየነገርኩህ መኪናውንም ቤቱንም ሸጠው እያለ ትለዋለች። በመጀመሪያ የምትናገሪውን ንግግር አስተካክለች ተናገሪ። እያንዳንዱ ቃላት የምትናገሪው አጸያፊ ንግግር ነው። እኔ ምን ማድረግ እችላለሁ? ወንድሜ ገዛዋል ብዬ እንደነገርኩሽ፣ አዎ ትክክል ነው። ወንድሜ ነበር ሊገዛው ያሰበው ቤትና መኪናውን። ግን ደግሞ እኔና አንቺ ያዘጋጀንለትን ሰዎች ትቶ በራሱ መንገድ ሌሎች ሰዎችን አዘጋጅቶ ሄዶ ሸጧል። ስለዚህ ምን ማድረግ እንችላለን? ምን አድርግ ነው እያልሽኝ ያለሽው? ይላታል። ማህሌትም አሁን ላይ የምትበላው ሆነ የምትጠጣው እንደሌላት ስትነግረው ከኔ ጋር እስከሰራሽ ድረስ ምንም አይነትም መብላትም ሆነ መጠጣትም አይቸግርሽም፣ አይዞሽ ይላታል። አሁን ደግሞ ምን አይነት ስራ ልታሰራኝ ፈልገህ ነው? ሁሉም ነገር እኮ ተበለሻሽቷል። በተደጋጋሚ ብዙ ነገሮችን ሞክሬ ነበረ ግን አልተሳኩልኝም። አሁን ሜዳ ላይ ቀርቻለሁ። እህቴም ብሩኬን ሄደሽ ይቅርታ ጠይቂው ብላኛለች እያለ ብትለውም ዝና ግን ከዚህ በኋላ ሌላ ስራ መስራት እንደሚችሉ እንዲሁም ከባድ የሆነ ስራ እንዳላቸው እየነገራት ነው። ይህንን ስራ ግን እሷ ከተስማማች በደንብ አድርጋ ተሰራች ጠቀም ያለ ብርም እንደሚከፍላት ነግሯታል። ማህሌት የብር ነገር ሆኖባት ሰዎች አሉኝ፣ ዋናው ነገር አንተ ብሩን ስጠኝ ለኔ እያለችው ነው። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቆይታችሁ ከኔ ጋር ይሁን። ምሳሌ በሚለው ድራማ ነው የመጣሁላችሁ። እንግዲህ እንደምታውቁት ምሳሌ በባለፈው ክፍል ላይ ከቅድስት ጋር ኳስ እየተጫወተች ባለችበት አጋጣሚ ራሷን መቷት ኳሱ ታማ ነበረና ዛሬ ላይ ደግሞ ህመሟ የጠና ስለሆነ ውጭ ሀገር ሄዳ መታከም እንዳለባት በ1 ሳምንት ውስጥ ካልሄደች እንደምትሞት ተነግሯቸዋል። ይሄንን ነገር ደግሞ እንግዲህ ለሞገስ ዳጣ እየነገረችው ነበረ። ሞገስ ይሄንን ሲሰማ ስንት ብር ጎድሎት ነው ታዲያ እያለ ይጠይቃታል። እንደው ሳስበው ሞገስ ብር ሊረዳው ነው መሰለኝ ማለት ነው። ለምንድነው ደውለህ የማትጠይቀው ብላ ስትለውም ታይ ደውዬ አልጠይቀውም አስቀይሞኛል፣ ይቅርታ ራሱ እኮ አልጠየቀኝም እያላት ነው ማለት ነው። ሞገስ ብሩኬ ይቅርታ ለምን አልጠየቀኝም እያለ እየወቀሰ ነው ወደ ዳጣ። ቅድስት ለዳጣ የሆነ ወሬ አውርታት ስለነበረ አንድ ነገር ላወራሽ ፈልጋለሁ ብላ ስትጠይቃት ዳጣ ምን ፈልገሽ ነው እስኪ ንገሪኝ በምትላትም ጊዜ ባለፈው የሆነ እንትን የሚገዛ አለ ብለሽ ነበር ስትላት እንግዲህ ዳጣ በሳቅ ነው የሄደችው።
እኔ እንደዚህ አድርጌ ብዬ አልመክርሽም። ሲጀመር ያወራሁሽ እኮ ዝም ብዬ ስቀልድ ነው። አንቺ እንደዛ ልታደርጊ ነው ወይ እያለች ስትላት፣ ቅድስትም አዎ ምሳሌ 3 ቀን ነው የሚቀራት። ስለዚህ እሷ ከምትሞት እኔ ራሴን ህይወት ብሰዋ አይሻለኝም ወይ እያለች ነው እንግዲህ ራሷን አሳልፋ ለምሳሌ ልትሰጥ ነው ቅድስት ተዘጋጅታ የተነሳችው። ዳጣ የብሩኬ ለልጁ እንደዚህ መሆን አስገርሟት ሄዳ ለሞገስ ትነግረዋለች። ሞገስም አዎ አባት ለልጁ እንደዚህ ነው፣ ማንኛውም ሰው እኮ ያለ አባትና ያለ እናት አይወለድም ይላታል። ዳጣ የዚህን ጊዜ በሀሳብ ጭልጥ ትላለች። እንዴ ዳጣ ምን ሆነሽ ነው? በሀሳብ እኮ ሄደሻል ሲላት፣ አዎ በሀሳብ ሄድኩኝ። አንተ ካልከኝ ቀን ጀምሮ አባትና እናት እንዳለኝ ይሰማኛል። እናቴን መፈለግ አለብኝ የሚል ንግግር ትሰማለች ይላታል ማለት ነው። እሱ እናትሽን መፈለግ አለብሽ ብሎ ስላላት ዳጣም እናቷን መፈለግ እንዳለባት ነው አሁን ላይ እያሰበች ያለችው። እና ግን ጎዳና ላይ ስታድጊ እዛ ጎዳና ዳር የምታውቂያቸው ሰዎች አልነበሩም እንዴ ብሎ ሲጠይቃት ጎዳና ዳር የምታውቃቸው ሰዎች እንዳሉ ግን ደግሞ አሁን ላይ እነሱ ተቀይረው ተሻሽለው ኑሮ ይዘው ህይወታቸውን እየመሩ እንደሆነ ነግረው ነበር። እና አባት ለልጁ ግን እንደዚህ ያዝናል? ብሩኬን ብታየው አሁን ላይ በጣም ታዝንለት ነበረ። ለምን ይቅርታ አልጠየቀኝም ብለህ ቂም ልትይዝበትም አትችልም ነበር። ልጁ ደግሞ በጣም ታማበታለች። ብርም እንደሚያስፈልገው እያወራ ነበረ ትለዋለች። ሞገስ የጓደኛ ጥግ ትላላችሁ። አንዳንድ ጓደኛ አስመሳይ ቢሆንም አንዳንድ ጓደኛ ደግሞ ትክክለኛ የልባችሁ ጓደኛ ይሆናል። ብር እንደሚያስፈልገው ዳጣ ነግረው ነበረ። ከዛ በኋላ መጨረሻም ዳጣ ጋር ተገናኝተው እያወሩ እያለ ወረቀት ይሰጣታል። ምንድን ነው ደግሞ ይሄ በምትለውም ጊዜ ለብሩኬ ስጭው ዳጣ ይሄ ቼክ ነው ብሎ ይሰጣታል። ዳጣ እጅግ በጣም ትደሰታለች። እየዘለለች ቦርቅ ቦርቅ እያለች ብሩኬ ሊሳካለት ነው ማለት ነው ትላለች። ምክንያቱም ብሩኬ በዚህ 3 ቀን ውስጥ ምሳሌን ወደ ውጭ ሀገር ይዘህ ሄደህ ካላሳከምክ ትሞታለች ተብሎ በጣም ተጨናንቋል። ዘመዶችንም ቢጠይቅም ከ500,000 ብር በላይ አላገኘም ነበር። የሞገስ ጓደኝነት ትክክለኛ ጓደኛው እንደሆነ አሁን ላይ ነው እየተረዳ ነው ያለ ነው። ከዚህ በፊት ግን ከማህሌት ጋር ሆኖ ብሩኬን ለመጉዳት የሚያደርገው ድርጊት እጅግ በጣም የሚያናድድና የሚያበሳጭ ወይም የሚያሳዝን ነበረ። አሁን ግን በምላሹ በጣም ጥሩ ነገር እያደረገ ይገኛል። በባለፈም ሆስፒታል ልትሄድ ስትል ብር ካነሳችሁ ወይም ብር ከጠየቋችሁ እኔ ጋር ደውሉልኝ ብሎ እነዳጣ ደውለው ብር እሱ ልኮ ነበረ ምሳሌ የታከመችው። ምክንያቱም ብሩኬ ቤትና መኪናውን እየሸጠ ከሰዎች ጋር ሆኖ ስልክ ሳያነሳላቸው ቀርቶ እሱ ነበር የረዳቸው። አሁንም በድጋሚ ለብሩኬ ለምሳሌ ሲል ረዳው ማለት ነው። ሞገስም እንዲህ ሲል ለዳጣ ይነግራታል። እኔ እየቀለድኩኝ አይደለም፣ ይህንን ያደረኩት ስላለፈው ስለ ልጅነት ጓደኝነታችን አስቤ ነው በይልኝ። እኔ ቃሌን ጠብቄያለሁ። ይሄንን አልሰጠሁትም ማለት ማህሌት አሸነፈች ማለት ነበር። ግን ቃሌን መጠበቅ ስላለብኝ ማህሌትም ስለማታሸንፈኝ ይህንን ነገር ያደረኩት የልጅነት የድሮውን አይቼ እንደሆነ ነገር የለኝ ብሎ ለዳጣ መልክት ይነግራታል። ዳጣም አረ በደንብ ነው የምነግረው፣ ቀላል ነግረዋለሁ እንዴ? ሞገስ ግን አንተ እጅግ በጣም የምትለይ ሰው ነህ፣ በጣም ጥሩ ሰው ነህ እያለች በጣም ታሞግሰዋለች። ዳጣም በደስታ ፍንድቅድቅ እያለች ለብሩኬ ያንን ቼክ ይዛ እየሮጠች ትሄዳለች። እኔ ሄጄ ይህንን ወረቀቱን ወደ ባንክ ቤት ሄጄ ስጡኝ ብላቸው ለእኔ አይሰጡኝም እያለች ትቀልድበታለች። በብሩኬ ስም ስለሆነ በዛ ላይ ደግሞ ብሩን በእናቴ ስለሆነ አንቺን አታገኘውም። ብሩኬ ነው ሄዱ ማውጣት ያለበት። አሁን ቶሎ ብለሽ ፈጥነሽ ይዘሽ ሄደሽ ስጪውና ልጁን ምሳሌን ያሳክምበት 1.5 ነው ይላታል። ብሩኬም ሳሎን ላይ ከምሳሌ ጋር እያወራራ ቁጭ ብሎ ነበር። ዳጣ በደስታ እየፈነጠዘች መጣችና በሩን ብርግድ አድርገው ገባች። ብሩኬ ደንግጧል። እየዘለለች ነበርና ይዤ የመጣሁትን ነገር ብታውቅ ኖሮ እንዴት እንደምትሆን አሁን ተነስ ወይም ተደፋ ወይም የሆነ ነገር አድርግ እያለች ትለዋለች። ብሩኬ የማበዷ ነገር ግራ ስላጋባው ቆይ ዳጣ ምን ሆነሽ ነው? ተረጋጊ፣ ምንድነው የተፈጠረው? ምን ሆነሻል? እያለ ቢላትም እሷ ግን ከደስታዋ ብዛት ሶፋው ላይ ወጥታ እየዘለለች ነበረ። ይሄ ደስታ ብሩኬም ቢያውቅ ኖሮ እጅግ በጣም ነው የሚደሰተው።
ዳጣ እንደዚህ የተደሰተች ብሩኬ ምን ያክል ይደሰታል ብላችሁ ታስባላችሁ? ምክንያቱም ልጅህ ከዚህ ከአንድ ሳምንት በኋላ ውጭ ሀገር ሄዳ ካልታከመች ትሞትብሃለች ተብሎ የተባለ ሰው ግን ደግሞ 1.5 ብር ጎድሎታል። ይሄንን ብር በጓደኛው አማካኝነት ተሞላለት። ምሳሌም እድሏ በርትቶ ውጭ ሀገር ሄዳ ልትታከም ነው። እጅግ በጣም የሚያስደስት ዜና ነው ማለት ነው። የጓደኝነት ጥግ ትክክለኛ ጓደኛ ማለት ሞገስ ነው። አሁን ላይ ወደነዋል። ድሮማ ከማህሌት ጋር ገጥሞ ይቺ መሰሪ የሆነች ልጅ ማለት ነው ከበት ውስጥ ሳይቀር ነበር ወትፋው የነበረውና ልታስገድለው ትንሽ ነበር የቀረው። ግን በስተመጨረሻ ላይ ከሷም ጋር ሳይቀጥሉ ቀሩ። ኤፍራታንም ማራቃት፣ ማህሌትንም ማራቃት። ሞገስ ጓደኝነት ይበልጥብኛል ከብሩኬ ጋር ሆናለሁ ብሎ ባሰበበት አጋጣሚ ነበር እንግዲህ ያው ነገራቶች አልመቻች ብለው ደግሞ ከብሩኬ ጋር ቀያየሙትና አሁን ዛሬ ላይ ከጎኑ ማንም ሰው የለም። ብሩኬ እያሰበ ያለው በራሱ አስተሳሰብ ብቻ ሆኗል። ከማንም ሰው ጋር አያመካከርም። ማንንም ሰው አልፈልግም፣ እኔ በራሴ መንገድ ነው ሁሉንም ነገር የማደርገው ብሎ ነው እንግዲህ ቤትና መኪናውን ራሱ ማህሌትና ዝና ተመካክረው ሰው ቢልኩለትም እሱ ግን እነሱን ትቶ ሌላ ሰዎችን መርጦ የሸጠው ማለት ነው። ምሳሌ ወደ ውጭ ሀገር ሄዳ ልትታከም በመሆኗ እጅግ በጣም ደስ ብሎናል። በቀጣይ ክፍል እስከምንገናኝ ላይክ፣ ሸር፣ ሰብስክራይብ አድርጎ ባይ